እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? ደግሞ እኛን አንዴ ተረዱ። ገብቷል? ነገ ይምጣና ከዛ ነገ ተመልሷል። እዛው ደህና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም። ኤፍሬምም ባደረገው ነገር ጥፋተኛ ነው። አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ ልክ እንደ ዳኒ ጤንነቱን የምትፈልግ ሴት ናት። ነገር ግን እናንተ ጤንነቱ ቢያንስ ልክ አይደለም እንኳን ብለናችሁ ያንን ሁሉ ስንጮኩ ሁለታችሁ አንድ ላይ ሆናችሁ እንዴ ሁለታችሁም እኮ አንድ ሆናችሁ ደህና ነው ትሉናላችሁ። ደህና ነው ትላንትና እንዴ የገዛው ወንድምህ እኮ ትላንትና አብረሽ የምታውቀው ወንድምህ ነው ወይ ስለው እኮ አዎ ማውቀው ወንድሜ ነው ጤነኛ ነው አልከኝ እኮ። ታዲያ እኔ ምኑ ከአንተ ጋር ምኑ ልተባለ እኔ የሚጠቅመኝ ነገር አይደለም እያልኩ ያለሁት እኮ አሰማም እንዴ እርግጠኛ አይደለንም። እሱ ከዛ ድረስ የሚመጣበት ምክንያት ምንም ያወቀው ነገር የለም። ዴቭ ካለ አብሮን ከሄደ ከመጣ በቂ ነው። ይኸውልሽ ዴቭን ማሳመን ስለሚቀልሽ ነው። ገባሽ? እኔ ማሳመን ግን ያን ያህል ቀላል አይደለም። ተነጋግሮ መተማመን የሚችልና የሚያስተውል አእምሮ ስላለው ነው እንጂ በአንተ እንዲግትር ብሎ ላይ እንዴት መሰለህ አንተ እንዴት መሰለህ እንደዚህ ብቻ ነው የምታየው። እንዲህ ማትልም እንዲህ ነው የምታየው። በቃ ሁለታችሁ የምታደርጉት ነገር አያሳምነኝም። ዴቭ እንዲመጣ ፈቀድኩኝ ነው የምልህ። ምን እናደርጋለን? ዴቭ አንዴ መልስልኝ። እንዲመጣ ፈቅደሃል ወይ አንተ? የፈቀድኩበት ምክንያት ዋነኛው ምክንያት ምን አለ? ልክ ነህ እኮ እያልኩ ነው። ልክ ነህ ሳልረዳ ቀርቼ አይደለም። ግን በቃ አብርሽን ይጠቅመዋል፣ አብርሽን ለሱ ጥቅም አለው እያለኝ ስለሆነ ቢያንስ እኛ ምን እናደርጋለን? አብርሽ ከኛ ጋር ነው የሚመጣው። ይመጣል፣ ይዘነው እንሄዳለን። እኛው እዛው ጋር አለን እኮ የሚፈጠረው አይተን ልክ ካልሆነ ይዘነው መሄድ እንችላለን። ምንም የሚካበድ ነገር የለውም። አንድ ነገር ታዳምጠኛለህ ዴቭ? እኔ ለአብርሃም ጓደኛው ነኝ። አይ ነው ወንድሙ ነህ። ከኔ በላይ ብዙ ነገር ታስብለታለህ። እነሱም እንደዛው ገባህ አይደለ? ግን እኔ እዚህ ጋር ፖይንቱ ነገር ልጁ ደህና እንዲሆን ነው። ስለዚህ ያ ተሳክቶላችኋል፣ ፈቅዳላችኋል። አንድ ዴቭ አሰጥተኝ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቻችን እንደምን አላችሁ? እኛ በጣም ደህና ነን፣ እግዚአብሔር ይመስገን። እንግዲህ ዛሬ ኬፋ ጋር አንድ ላይ መተናል። ሰላም በላችሁ ይፋ። እሺ ሰላም ፋሚሊ፣ እንዴት ናችሁ? አሉ እግዚአብሔር ይመስገን። እንግዲህ ያው ትናንትና ወደ ቡታጀራ ልሄድ ነበር። ሩታ ግን በአንዳንድ ምክንያት መልሳኛለች። ያው ምክንያቱም አጥጋቢም ባይሆንም ግን ያው ሩታን መስማት ግዴታ ስላለብኝ እንግዲህ አልሄድኩኝም እስካሁን። ግን ደግሞ መሄድ አይቀርም። አረፍታ አዎ እንሄዳለን። መሄዳችን ኦፍ ኮርስ አይቀርም። ነገር ግን ላይክ እንዴት መሰለክ ነገሮችን ተረጋግተን አስበንበት ነው መሆን ያለበት። እንደዛ ስላመንኩኝና ስላሰብኩኝ ነው አንተ የሚቀርኸው እንጂ እውነት አላመንክበትም። ያው አምኜበታለሁ። ኖርማል ነው። ያላወኩት ነው ወይም ደግሞ ያልሰማሁት ነገር ዛሬ ሩታ አዲስ ነገር ነግራኛለች። እሱ ምንድነው ካላችሁኝ ነገ አብርሽ የሚመጣበት ትልቅ የሆነ ምክንያት አለ። እዚህ አዲስ አበባ የሚመጣበት ትልቅ የሆነ ምክንያት አለ። እሱ ምክንያት እኛም አላወቅንም፣ ግን ደግሞ ግዴታ መምጣት እንዳለበት ተነግሮናል። በሩታ በኩል ነው የተነገረን። ስለዚህ ያ ነገርም እንድሰማትም ወይም ደግሞ እንድረዳት አድርጎኛል። ግን ደግሞ አሁንም ቢሆን ሀሳቤን አልለወጥኩኝም። አብርሃም ግዴታ መምጣት አለበት ባይኔ። ዴቭና ዳኒን ጠርተናቸዋል፣ እየመጡ ነው። እነሱን ማስፈቀድ ስላለብን እነሱን ማስፈቀድ ያለብን ያው አብርሽ ቡታጀራ ሄደ እንጂ እነ ጋሼ ጋር መሆኑን እርግጠኛ አይደለንም። ምክንያቱም ጋሼ ጋር ደውለን ቤት እያደረ አለመሆኑን ሰምተናል። ቤት እያደረ አይደለም። ስለዚህ የት እንዳለ የት እንደወሰዱት ምንም እናውቀው ነገር የለም። ይህንንም ዲቭ መጥቶ እንዲነግረን እና ካለበት ቦታ መጥቶ ነገ እንድናገኙ እንፈልጋለን። እንዲነግረንና እኛ እንድንሄድ ነው የምንፈልገው። ያው እንግዲህ ሄደን ነገሮችን አይተን ይዘነው እንመጣለን እና እዚህ እንግዲህ የተዘጋጀለት ትልቅ ሰርፕራይዝ አለው፣ ትልቅ ፕሮግራም አለው። ሶ ያንን ነገር ደግሞ ከነገ ማለፍ ስለማይችል ነገ ግዴታ እንደሆነ ስለሆነ እንትን ያልነው ሶ ነገ መምጣት አለበት ማለት ነው። ሰርፕራይዝ ምናልባት ሜቢ አይደርስም ወይ ደህና ከሆነ በኋላ ምናምን የምትሉ ሰዎች አላችሁ ይኖራሉ። ኦፍ ኮርስ እንግዲህ ያው እኔም ሩታም ሆነን ሌሎች ሰዎች ደህና እንደሆነ ነው እናውቀው። ግን ደግሞ አንዳንድ ሰዎች ደህና አይደለም ብለዋል። ያ ሁሉ ነገር ይሁንና ይቅርና ግን ደግሞ ነገ ግዴታ መምጣት አለበት። ምክንያቱም ነገ ካለፈ ቀጠሮ ነው። እኛ በእኛው የምንገናኝ ሰዎች አይደለንም የምናገኘው፣ በጣም ትልልቅ ሰዎች ነው የምናገኘው። ስለዛ ነገ ግዴታ መምጣት አለበት። ለዛ ነው ዛሬ ወደ እናንተ የመጣነው። እንግዲህ ያው እንዲፈቅዱልን በቻልነው አቅም እንለምናለን ወይም እንጠይቃለን። ያ ነው የሚሆነው።
አዎ እንግዲህ ማለት የት እንደሆነ እኛ ትክክል ያለበትን ቦታ አላወቅንም እንጂ እኛም እነሱን መጥራት አይጠበቅብንም እንሄድ ነበረ። ነገር ግን ሁሉንም ነገር እዚህ ዴቭ በደንብ ስለሚያውቅ ዴቭንም ያው ዳኒንም ጠርተናቸዋል። ሁለቱም ያለበትን ቦታ በደንብ ስለሚያውቁ እንግዲህ አንደኛው ይነግረን አንደኛው ይነግረናል ብለን ተስፋ እናደርጋለን። ቤተሰቦች እንደዚህ ነው። ሌላ ነገርም ከነሱ ጋር መጨቃጨቅም ሆነ ምንም ነገር አንፈልግም። ነገ ግዴታ አብርሃም መምጣት ስላለበት ነው እኛም እንደዚህ በዝምታና ነገራቶችን ዝም ብለን ማለፍ የፈለግነው እንጂ እነሱ ትክክል ሰርተው እኛ ትክክል ሳንሰራ ቀርተን አይደለም። አዎ ሲቀጥል ደግሞ እኛም እንግዲህ ጋሽ ያለበት አብርሽ ያለበት ቦታ መሄድ እንችል ነበር። አይ ቲንክ መጥተዋል። ሰላም ዴቭ እንደምን አለ? ሰላም ነው? ሰላም ነው። ሌላችሁ እግዚአብሔር ይመስገን ደህና ነህ ዴቭ? አቻኮላችሁ የጠራችሁ? ይቅርታ ስላቻኮልንህ ይቅርታ። ግን ደግሞ ለአንድ ትልቅ ጉዳይ ፈልገናችሁ ነው ዛሬ የጠራናችሁ። እሱ ምንድነው እንግዲህ አብርሽ ቡታጅራ እንደሆነ ነግራችሁናል። እዛ እንደሚሄድም ነበር የምናውቀው እኛ። ነገር ግን ጋሼ ጋር ስንደውል እዛ እያደረ እንዳልሆነና እዛ እያደረ እንዳልሆነ ብቻ ግን እዛ እንደሆነ እናንተም ነግራችሁናል። ሶ ያን ነገር ደግሞ ያለበትን ቦታ ማወቅ አልቻልንም። ነገ የሆነ ትልቅ ፕሮግራም አለ ለአብርሽ የተዘጋጀ ትልቅ ሰርፕራይዝ አለው። ሶ ለነገ ስለምንፈልገው ያለበትን ቦታ እንድትነግሩንና ሄደን እንድናመጣው ነበር የፈለግናችሁ። ዛሬ ተፈላጊዎች በመሆናችን በመጀመሪያ ደስ ብሎኛል። ሲቀጥል ደግሞ የአብርሃም ደህንነትና ጤና እንጂ የሚቀድመው የእናንተ ተራ ሰርፕራይዝ ምናምን አያስፈልገውም። ልጁ ገባሽ? አሁን ለሚያስፈልገው ምንድነው እሱ ደህና መሆኑ ነው የምንፈልገው። ስለዚህ የምናደላው እኛ ምንድነው ወደ እሱ ደህንነት ነው። ሲጀመርም ደግሞ ዳኒ አሁን ሩታም የፍም ገብቷችኋል። ሁለታችሁም ቤተሰቦቼ ናቸው አውቃለሁ። ነገር ግን ከመጀመሪያው ጀምሮ አመጣጣችሁን ሳውቀው ወይ ደግሞ አብርሽን እኔ በቃ እንደዚህ ሆኖ እያለ አሁን እንደዚህ ደግሞ ሌላ ነገር ቀምራችሁ ነው ደግሞ ድጋሚ ሌላ ነገር ቀምራችሁ ነው ወይስ በእንደዚህ አይነት መንገድ ደግሞ አብርሽን ወደኛ ባደረግ ነው ባቀረብ ነው እያላችሁ እያወራችሁ ነው? ነገራችሁ እንደዛ ነው ይመስለው። ገና ከሄደ 4 ቀን 5 ቀን የሆነው ልጅ አሁን ይምጣ ማለት ደግሞ እንዴት ነው? ምን እያሰባችሁ ነው? ምን እያሰብክ ነው ደግሞ አንተ? በመጀመሪያ ስለወጣችሁ በጣም ደስ ብሎኛል። ምንም ያሰብነው ነገር የለም፣ ምንም ያቀረው ነገር የለም። ከትህትና ይጀምራል። አንተ እንደዚህ የምታወራ ሰው አይደለም። ገባህ አይደለ? እንዲህ የምትናገር ሰው አይደለም። የሆነ ታርጌት ነው አይደለም። የሆነ ነገር ባታስቡ እሱ ኤፍሬም እንደዚህ ተረጋግቶ የሚያወራ ሰው አይደለም። ገባሽ አይደለ? እኛን አግባብታችሁ ይቅርታ ዳኒ፣ እኛን አግባብታችሁ ማድረግ የፈለጋችሁ ነገር አለ። ነገሮችን ተረጋግተ ማውራት የማችለው እንጂ ከተረጋጋ ሰው ጋር ይፋይ ተረጋጋ ሰው ነው በነገር ላይ አይደለም። አንተ ነህ ከተረጋጋውም ካልተረጋጋውም ሁካታ የምትፈጥረው ዳኒ ነው አይደለም። እሱ እንደዚህ ሆኖ ሊያወራ የሚችል ሰው አይደለም። የሆነ ነገር ስላላችሁ ነው ዛሬ ላይ እኛንም የጠራችሁ። በቃ እንደዛ አይነት ሰው አይደለም። የሚያውቀው ያውቃል። አንተ እንደፈለግከው አንዴ አውራ እኛ ምንም አይነት ነገር አስበናለም፣ ምንም አይነት ነገር ማቅደን አይደለም። በመጀመሪያ ደረጃ እኔም ሩታም ዛሬ እዚህ ጋር የተገኘ ነው እናንተም የጠራናችሁ ለአብርሃም ብለን ነው። በመጀመሪያ ደረጃ ለእኛ አስበን አይደለም፣ ወይም ደግሞ ለሁለታችን አስበን አይደለም፣ ለወንድምህ ለአብርሃም አስበን ነው። ስለዚህ ነገ ግዴታ መምጣት አለበት። ነገር ትልቅ ነገር ነው። አሁን ምናልባት እንደዚህ እንደምታስቡት ላይሆን ይችላል። እኛም ስላልተነገረ ነው። ግን ደግሞ የነገሩን ሰዎች በጣም ትልልቅ ሰዎች ናቸው። ስለዚህ ነገ አብርሃም ግዴታ መምጣት አለበት። ሄደን አብረን ሄደን ሲጀመር አንድ ነገር ሌላ እንዳላሰብ የሚያደርገው ነገር አብረን ሄደን ይዘነው መተን አብረን እንመልሰዋለን። ከፈለክ ደግሞ አንተ ተመልሰዋለህ እኮ ከአንተ ጋር ሄጄ አብርሃምን ይዤው ልመጣ እኔ ማለት ነው። ሲጀመር ደግሞ አንተ እስከ ዛሬ ድረስ ነው ለምን አንተ መድከም ካልፈለክ እኛ ሄደን የምንም መድከም አይደለም። ሲጀመር ትላንትና እናንተ እኔ አብርሽ ደህና አይደለም ጤናው ልክ አይደለም ብዬ እየተከራከርኩኝ እያለው ዛሬ ደግሞ መተ ለአብርሃም ስለሚያስፈልገው ለአብርሃም የሚያስፈልገው ነገር ግዴታ ስለሆነ እንዴ ያንን ነገር የሚያስፈልገው ወይ ደግሞ ለሱ በጣም የሚያስፈልገው ነገር ራሱ ቢሆን መቅደም ያለበት ጤንነቱ እንጂ አሁን እኔ እሱ ቀደመለ እኔ መጀመሪያ ወንድሜ እንዲድን ነው የምፈልገው። አንተም አሁን ለኔ ልታናግረኝ አይገባም። ወንድሜ ደህና እንዲሆን
አሁን ደህና አይደለም ነው እሱ። አሁንም እግዲያው አሁን ደህና ከእናንተ ሲርቅ አሁን ደህና እየሆነ ነው። ገባህ አይደለ? ወደ ጤናው እየተመለሰ ነው። ጥሩ ነገሮች ላይ ነው ያለው። ገባችሁ አይደለ? ስለዚህ በእናንተ ድራማ ምክንያት አምጥተህ ነው ልጁን እዚህ ጋር ልናበላሽው ወይ ደግሞ ደህና የተስተካከለው ልጅ ወደ ኋላ ሲጀመር ሩታ እናንተ እንደዚህ ልታወሩ አትችሉም። ሩታ አንቺንም አቅሻለሁ እሱንም አውቀዋለሁ። እንደዚህ ተረጋግታችሁ ልታወሩ የምትችሉበት የሆነ ምክንያት ቢኖራችሁ ነው። እኛንም የፈለጋችሁና የጠራችሁ ለዚህ ምክንያት ነው። ገባሽ? በመጀመሪያ ደረጃ አብርሃም በአሁኑ ሰዓት እግዚአብሔር ይመስገን ደህና ነው፣ ደህና እየሆነ ነው። ገብቶሻል አይደለ? ሙሉ ለሙሉ አብርሃም ትናንትና የማውቀው አብርሃም ሆኖልኛል ማለት አይደለም፣ ግን እግዚአብሔር ይመስገን ከትናንትና እናንተ ጋር ከነበረ በጣም በተሻለ ነገር ላይ ነው ያለው። ጋሼ ጋር ብትደውልም ምንም ብትል እኛ በቃ መሄድ ወዳለበት ይዘነው እየሄደ ደህና እየሆነ ነው ያለው። ተረዳኛል። አሁን ደግሞ በዚህ ሰዓት አምጥቼ እኔ ከአንተ ጋር መልሼ ቀላቀየ መልሶ እንዲመለስ በፍጹም አልፈልግም። እሺ ምን ፈለግ ታዲያ? በሰበብ ልታስመጣው ነው እንጂ ሀሳብህ እሺ። አሁን እኛ ሰበብም ሆነ ምክንያት አለ የሚፈልግ ነው። እኛ ግልጹን እኮ የተናገር ነው። ምኑ ነው ግልጹን የምትናገር? መቶ ከሩታ ጋር ይኖርም ወይም ደግሞ እዚህ መቶ ይቀመጣልም እያልን ያለ ነው። ነገ መቶ ደርሶ መልስ ማለት ነው ራስ አለ ካለ ከኛ ጋር መቶ ማድረግ ያለበት ነገር አድርጎ ይሄዳል ማለት ነው። ሁሉ ነገር ሲካሄድ ሁሉ ነገር ሲደረግ አንተ አለክ። አዎ ኦፍ ኮርስ። ሲቀጥል ደግሞ ዴቭ እኛ እየነገርን ያለው እኛ አይደለንም ይሄንን ነገር የምናደርገው ሌሎች ሰዎች ናቸው የቀጠሩን። ትልልቅ ሰዎች ናቸው። ከትልቅ ቦታ ነው እንደዚህ አይነት ነገር የተጠራ ነው። ትልቅ ፕሮግራም አለ ተብለን ነው። ገባ አይደለ? ስለዛ ያንን ነገር ደግሞ ለሌላ ቀን መሆን አይችልም ወይ ብለን ጠይቀናቸዋል። የግድ ነገር ነው መሆን ያለበት። ከነገ ካለፈ ነገሩ አይሆንም ስላሉን እሺ ብለን ተስማምተን ነው። እንደገና ደግሞ አብርሽ ደህና ነው አላችሁን አይደለ? እኛም ደህና እንደሆነ ነው የምናውቀው። እናንተም ደህና እንደሆነ ካመናችሁ ሄደን መምጣት ነው ያለብን። ደህና ነው ሙሉ ተሽሏል አላልንም እኛ ሩታ ደህና እየሆነ ነው። ተረዳሽ? እነሱም ደግሞ ወይ ፈጣሪ አይደሉ ነገ ካልሆነ እንደዚህ የሚባል ነገር የለም። እናንተም አብርሽ ቢያንስ እንኳን አንቺ እናውም ኤፍሬም አልነበረም አይደል? በቀደም ይዘነው ስንወጣ ነበርሽ። ስለዛ ቢያንስ እንኳን ጤንነቱ እንግዲህ እኛ ወደምንፈልገው እኛ አብርሃምን እኮ እዛ አሽገል እናስቀምጠው አይደለም እኮ መልሶ መምጣቱ አይቀርም። ህይወት አለው፣ ኑሮ አለው፣ ስራ አለው አይደል? እዚህ መምጣቱ አይቀርም። ነገር ግን እስከዛ ድረስ መታገስ እማትችሉ ከሆነ በጣም ከባድ ነው የሚሆነው። ለትልቅም ጉዳይ ተፈለገ ለሆነ ነገር ጉዳይም ተፈለገ እናንተ ለአብርሽ የእውነት አስባችሁ ቢሆን ሩታም አስበሽ ቢሆን ኤፍሬምም ለአብርሽ ደህንነት ስለ አብርሽ ጤና አሳስቧችሁ ቢሆን ኖሮ እንደምንም ብላችሁ የምትፈልጉት ለጥሩ ለትልቅም ይሁን ለምንም ይሁን እኔ አላውቅም ስለ ጉዳዩ ያንን ነገር ማርዘም ትችሉ ነበር። አሁን ግን እናንተ መጣችሁ እንደዚህ ማለቱ ይሄ ትንሽ የሚያሳምን ነገር ነገሩ እኛ አድርገን ነው ቢሆን ኖሮ ኦፍ ኮርስ ማርዘም እንችላለን። አይደለም ለአንድ ለሁለት ቀን ቀርቶ ለሳምንት ለ15 ለወርም ልናርዝመው እንችላለን። ግን ደግሞ ኬዙ የኛ አይደለም ነው ሐሳብ ይገባ አይደለ? ሲቀጥል ደግሞ አንድ ቀን ደርሶ መልስ ነው። እናንተ ትኖራላችሁ ችግር የለውም። ምንም ያህል ቀን አይቆይም ማለችሁ 15ም አንድ ወርም አቆዩት ኖርማል ነው። እናንተ እንደምታስቡት እንደፈለጋችሁ የፈለጋችሁትን ነገር ለማወቅ የፈለጋችሁትን ነገር አድርጉ። ነገር ግን ለአንድ ቀን ብቻ ነገን እኮ ነው ነገን ሄደን ዳኒ አንተን እኮ አይመለከትም። ዴቭን አይመለከትም አትበይ። ስለ ጤንነቱ እጅግ ከኛ የበለጠም እየተጨነቀ ነው ያለው። ሩታ ከኛ ጋር እየተጨነቀ ነው ያለው። እኔ እኮ ዳኒን አውቀዋለሁ ዴቭ ዳኒ ኦፍ ኮርስ አውቀዋለሁ ምን አይነት ሰው እንደሆነ። ዳኒ ትላንትና ምን አይነት ስነ ምግባር ይኑረው ምን አይነት ሰው ይሁን ጥሩ ሰው ይሁን መጥፎ ሰው ይሁን አይመለከተኝም። አሁን ባለው ሁኔታ አሁን በማየው አንፃር እለት ነው እኔ ጋር ስልክ የሚደውለው። ገብቶሻል አይደለም? አብርሽ እንዴት ነው እንዴት ሆነ ምን እያለ ማለት ነው። እኔ አርሻቸው ተመለስኩኝ። በየቀኑ ግን ያለውን ነገር ሁሉ እየሰማው ነው። ተረዳሽኛ? የምሰማውን ነገር እያስተላለፍኩለት ነው ለዳኒም ቢሆን ስለ ዳኒ ጤንነት ስለ አብርሽ ጤንነት እየጠየቀኝ ስለሆነ በዚህ ሰዓት አንተ አይመለከትም ውጣ ማለት ይሄ ትንሽ ለኔ የሚከብደኝ ነገር ነው። እኮ እንደዚህ ቢያደርገው እኮ አመኔታ ለማግኘት ነው። ታይታይ በቃ የዳኒም ነገር ይመለከተውም አይመለከተውም እኛ እሱ አሁን ችግር አይፈጥርብንም። ገብቶሻል? አብርሽ ጉዳይ አሳስበውም አላሳስበውም እሱ እኛ ችግር የለብንም። አሁን እኛ የምንፈልገው ማለት ነው አንድ ነገር ነው። ዴቭ እየሰማችሁ ከሆነ እኛ የምንፈልገው አንድ ነገር ነው። ልጁ ክትትል እያደረገ ነው። እዛም ሶስቱን ቦታ እየወሰዳችሁት ነው። እንኳን ወሰዳችሁት ወደ ጤናውም እንኳን ይመለስ። እናንተ ጤነኛ አይደለም ብላችኋል። ብትፈልጉትም ቦታ ወሰዱት። ግን ደግሞ እኛን አንዴ ተረዱ። ገብቷል? ነገ ይምጣና ከዛ ነገ ተመልሷል። እዛው ደህና የሆነ ያለበት እየተመለሰ ያለው ደህንነቱ እየተመለሰ ያለው ከእናንተ ስለራቀ ነው። ገባ? ለሰከንድ እንኳን እንድታገኙት አንፈልግም። ስለዚህ አንፈቅድላችሁ። ሲጀመር አይመጣም። ይዤው አልመጣም። ይምጣ ራሱ ብትሉኝ አይመጣም።
ምንም ነገራችሁ ስላላሳመነኝ ማለት ነው። አሳማኝ ምክንያት ይሁን ማለት እኔን ሊያሳመነኝ የሚችል ነገር ከሁለታችሁም አንደበት እየሰማሁ አይደለም። አብርሽ እኔ ከዛ ጀምሮ እንግዲያው እኔ ደህና እየሆነልኝ ነው ብዬ እያሰብኩኝ ያለ አሁን ወደዚህ አምጥቼ ደግሞ መልሼ አብርሃም ውስጥ እንዲገባ ነው። በጣም ምንም እኮ ቀላል ነገር ነው እውነቱን ለመናገር ዴቭ፣ አንተ ኖረህ ነው ነገሩን እናድርግ እያልክን ያለ ነው። ገባህ አይደለ? ነገር ግን ምን ኢንፎርሜሽን እንዳለ አናውቅም እያላችሁ እንኳን ከሄርሜላ ጋር እኮ ሄዷል። ለምንድን ነው በዚህ ልክ እንደዚህ የምትሆኑት ግን? ኤቭሪዴ ይሄ ነገር ሁሌ ጥያቄ ሆንብኛል። ወንድም ሆኖ አይደለ? የልጁ እናት ነኝ አይደለ? ለምንድን ነው እንደዚህ የምትሆኑት? ሩታ የልጁ እናት መሆንሽን አልካድኩኝም። ኤፍሬምም ወንድሙ መሆኑ አልካድኩም። ኤፍሬምም ባደረገው ነገር ጥፋተኛ ነው፣ አንቺም ባደረግሽው ነገር ጥፋተኛ ነው። የእናንተ ደግሞ አንደኛ ጥፋት ስለ ሄርሜላ በተደጋጋሚ አይምሮች ላይ ጥያቄ እንዲፈጠር አልፈልግም። ሄርሜላ